እና አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሪያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ አጎቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየውም ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ ሲስተም ላይ ቼክ እንዳረጋት መች እንደወጣች እፈልጋለሁ ስለው እሱንም አሁን እልክልሃለሁ አለኝ። መልሼ ስደውልለት ምን ነው ቁጥሩን አላክልኝም? አይ እኔ ያለኝ ቁጥር የቢሮቹ የሪያዱ ነው የደማሙ የለኝም አለኝ። ላክልኝ እየጠበቅኩ ነው አልኩት። መረጃ እፈልጋለሁ አልኩት። ከዛ በኋላ ስልኩን ጠፋ፣ ዘጋ። ላይፍ ላይ ቁጭ ባልኩበት ሰዓት ወደ 2000 ሰው አለ። እንደ ድንገት አጎትየው መጣ። ማናት እቺ እኮ እኔ አጎቷ ነኝ፣ የወንድሜ ልጅ ናት። ምን ሆና ነው? አይ አልሰማህም? አልሰማሁም ነው ፍቄ ብትሰማት እኔ በእውነት በጣም አለ ሙዬ ቮይሱ ላይ አይዘላክላታው አይዛ ቶሎ ትላክልኝ። እኔ ደረጃ እቺ ልጅ እኮ ራሷ ፈቅዳ ቢሆን ኖሮ አው እያስገደደች በቃ በዚህ ሰዓት እየተባበሩ ነው ያሉት። ሙዬ እኛ ዱዓ እናርግላትና እንጠብቃቸው። እሺ እኔ እኮ ዝም ብሎ መሽሆለክ ምን አስፈልግ ቤተልአሚና ፍቄ ምንም ችግር አይደርስባት ልዩታ። እሺ ከዚህ የባሰም የተወሳሰበም ኃላፊነት ወስደው ያስወጣዋታል። ችግር የለውም። እኛ ለማን እንዳሳለፈን እኛ እናውቃለን። ዛሂዳ ቃል አይዛ ታውቀዋለች። እሺ ፍቄ እንዴት ብለህ ነው አንተ አደባብሰህ እንደዚህ ወደ ኢትዮጵያ ትግባ? እቺ ልጅ ልትሰራ ነው የወጣችው። ብዙ ኃላፊነት አለ። ስታወራ እኮ በጣም ነው የምታሳዝነው። ሁለቴን ነው የምልህ አንድ ነገር ብቻ እንድትሰምኝ እንደው ከይቅርታ ጋር እኔ አንድ ነው ሰውን ካለበት ችግር አውጥቼ የከፋ ችግር ውስጥ የምከት ከሆነ እጄን አላስገባም። አርቄ ነው የማስበው፣ ጠይቄም ነው። አሁንም እዚህ ጋር የምጠይቀው የተያዘው ቪዲዮ እቺ ልጅ ተይዛ እዛ ሀገር ላይ በወንጀል ብትከሰስ ከ7 ዓመት በላይ ያስቀጣታል። እንግዲህ እዚህ ውስጥ እየሰማች ነው አንቺ እያልሽኝ ያለሽው፣ እሱም አያስቀጣትም ነው። እሷን የሚያስቀጣት ነገር የለም። እቺ ልጅ ምንድነው መሰለህ ትንሽ ነገሩን ለማብረድ ያህል ያው እነሱ የበለጠ አረብ ሀገርም ሌሎችም ዚያድም እዛ ስለሆነ እኔ አሁን ቆይ ዚያድ ደውልልኝና አወራሃለሁ። ምናልባት አንዳንድ ነገሮች ይሄ ነው ከዚህ አኳያ እንዴት ይሆናል። የፍቄም ስጋት ምንድነው የልጅቷን ህይወት ከመታደግ አኳያ ነው። ምናልባት ለምሳሌ ያንን ነገር በራሷ እጅ ልጅቷ ስለሆነች ቪዲዮን የቀረጸችው ቪዲዮዋን ራሷን ለመከላከል በመቅረጿ ህጉ ያስቀጣታል ወይ እንደዚህ ያደርጋለሁ የሚል ወደ ሌላ ሰዎች ያን ቪዲዮዎችን በመላኳ እነዚህ ነገሮች ታሳቢ ተደርጎ ያንን ነገር ባለሙያ የኔ ፍራቻ ያ ነው። ምክንያቱም ልጅቷ ከወጣች በኋላ እኮ ፐብሊክም በውጭ ጉዳይ ሚኒስትሪውን ኤጀንሲውን ተይዞ መከሰሱ ልጅቷ እዛው ጋር ሆና ግን ሲሆን አደጋ ላይ እንዳትወድቅ ነው። ቴንክ ዩ ካሊድ ስለተረዳ እሱ ቀጣይ ነው። አንዴ ላስረዳ ካሊድ ሰው ስለጫንኩኝ ረብሻ ስለሚሆን እኔ ጋር አንዴ ላስረዳ ሚውት አደርጋለሁ። ፍቄ አንድ ነገር የመጨረሻ ላስረዳ ማለት ነው። ልጅቱ አሁን ዱዓ ማድረግ ያለብን ኤምባሲ እጅ እንድትገባ ብቻ ነው። ከዛ በኋላ ጉዳዩ ልጅቱን አይመለከትም። ጉዳዩን የሚመለከተው ኤምባሲ ነው። የፈለገ ወንጀል ይሁን ጉዳዩን የሚመለከተው ኤምባሲ ነው። ኤምባሲ ነው የሚንቀሳቀሰው። እሷ ምንም አይመለከታትም። በኤምባሲ እጅ ናት። የሚፈለገው ነገር ኤምባሲ ነው የሚከታተለው፣ እሱ አይደለችም። እሺ ቆይ እኔ አንድ ሀሳብ መጥቶልኛል يا جماعه ከይቅርታ ጋር ዛህርዲን ليش ما تتصل المحامي في السعوديه اساله يعني እንደዚህ አይነት ነገር ተከስተዋልና እንደዚህ አይነት ነገር ቢሆን ምንድነው በህጉ መሰረት ምንድነው ያለው ነገር ብለህ ለምን አትጠይቀው? يعني ሰዓቱ ካረፈደ ግድ የለም። ይኸው ሰዓቱ መርፈድና ለመርፈድ ሳይሆን አሁን አልኩህ አገሪቷ በሙሉ ምን ላይ እንደሆነ ነገርኩህ እኮ ነግሬያቸዋለሁ። ግድ የለም ይሄን እንላለን። ግን እዚህ ከኢትዮጵያ ሳይድ ራሱ ከኬዙን ከያዘው አሁን እኔ ሰውዬን አወቅኩት። መሐመድ ነገረችን። እኔ በጣም የምታምንበት ሰው ነውና ለሀገሩ ብሎ ትልቅ ደረጃ ያሰራውና ትልቅ ሌቭል ላይ ያለ ሰው ነው። መሐመድ እንዳለችው ሰውየን ኬዙ ከያዘው ኢንሻአላህ ወደ አንድ መፍትሄ ይመጣል። ሌላው እህቴ ይሙ እንዳለችው ህግ ነው። ይሄ ያህል የሚያረግ ነገር የለም። ለምን ቀረጽሽ የሚባለው ነገር እንደዚህ የሚባል አይመስለኝም። ምክንያቱም ከዛ በፊትም የወንድማችን ነገርም እዛ በረሃ ላይ ያለውም ሲቀጠቀጥ ራሱ ቀርጾ ምናምን እንዴት ነፃ እንደወጣ አሁንም ደግመዋለሁ ሁላችን አይተናል። ለማንኛውም ኢንሻአላህ ኸይር ነው። አሁን ሰውየውን ኦልሞስት እኔ ራሱ መነጫነጭ ያለብን እዚህ ውስጥ አይመስለኝም።
ምክንያቱም መሐመድ አሁን እንዳለችውና ላከችልኝ ቴክስት ኬዙን የያዘው ሰውዬ እሱ ሰውዬን ከያዘው መፍትያ እንደሚያገኝ ነው ኢንሻአላህ። ምክንያቱም እዛ ቁጭ ብሎ የሚቀመጡ ሰዎችና የሚቀጥርና የሚያነሳ ሰውዬ ነው ኤምባሲያችን ሰዎችም ማለት ነው። በሃይ ዴሌጌሽን ሌቨል ከተሄደ መፍትያ ይመጣል ኢንሻአላህ። ወንድም ኻሊድ ያለው ቅድም ይሄ ወይዘሮ ሙፈሪሃት ጋር ምን ያህል ሲሪየስ ሰው እንደሆነች ያውቃታል ይመስለኛል፣ በቅርበትም ግንኙነት ስላለው። ለማንኛውም ግን እኔ እደውላለሁ ወንድም ኻሊድ ቴክስት አድርግልኝ፣ ከመሐመድም ወስዳለሁ፣ እንገናኛለን ኢንሻአላህ። የሙሐሚው ነገርም ልባችን ሞር ኮምፎርት እና ራሃ እንዲሆን ተጠይቀውና እንደሚሆን ኢንሻአላህ አሳውቃለሁ። ሙቤ እስኪ ከቻልክ ለካሊድ ደውልለትና ጠዋት አንድ ላይ መሄድ ያለብንን በጠዋት እዚህ ያለው ኤጀንሲ አንተው በምንም መንገድ ይሁን በምንም መንገድ፣ ምክንያቱም መረጃ ደርሶት ጠዋት ኢሲኤ ቃጥሮ ስላለኝ ነገ ጠዋት ኦልሞስት ሙሉ ቀን እዛ ነኝ ከ4 ሰዓት ጀምሮ ወይ ከ3 ተኩል ጀምሮ ኢሲኤ ስለመሆን ካልዋሸው በስተቀርና ወይ ከሰው ፊት ለፊት የሆነ ሾው አረጋለሁ መጣለው ምናምን ካልኩ በስተቀር ነገ አይመቸኝም። ግን ፎሎ አፕ አረጋለሁ። አብሽር በሉ። እሺ ስልኬንም አስቀምጬላለሁ። ለማንኛውም ባለው ዚያድን አታስቸግረው። ነገ እኮ እዚህ ላለው ቢሮ ምንም ሁለታችንን እናንተ ወይ ከአንድ ሰው ጋር ከመጣ ይበቃል። ነገሩን ለማስረዳትና ለማድረግ ጠዋት ላይ እኔም ሳልመጣ አንተ እዛው ራሱ ሆነ ሰውዬው ያለ ቀጠሮ እንዲያስገባህ ማድረግ ነው። ብዙ ከባድ ነገር አይደለም። ዋናው ያ ካደረጉ በኋላ ልክ እነሱ ሪያክት ነው የሚያደርጉት። አንደኛ አሁን እየሰሩ ላሉት ነገር በደንብ እንዴ ሰራተኛና ክህሎት እንደሚደርስም ለማሳየት ኦልሬዲ እየሰሩበትም ስለሆነ በደንብ አፕሊኬሽኖች አላቸው ምን አላቸው ይሄንን ነገር በደንብ እንትን አድርገው ኮሚኒኬት ያደርጋሉ። ስለዚህ አሁን ምንም የሰው ኃይል የሚያስፈልገ ሳይሆን the only thing በጥሞና እንዴት ያደርጋል ከዛው ህጉ ምን ይላል የሚለውን ነገር ዚያድ በጠበቃ በኩልና እዛ ባለው ነገር ላይ በስልክ ሊያግዝህ የሚችለው የሚሰራው ነገር ነው። በቃ አድምቶ በደንብ አስምሮ ያንን ነገር ያግዝሃል። ይሄ በቂ ነው። ግን አሁን ዋናው ልጅቷ ላይ ያለው ነገር ጠዋት ላይ ፎከሲንግ አድርጎ እዚህ ያለ ሰው ጋር አሁን ትንሽ ፕራይቬሲም ለመጠበቅ ያህል ነው። ስለዚህ ጠዋት ያደርጋል። አሁን ትልቁ ሙቤ ቅድም ሲለው ነው የነበረው ነገር ትልቁ በቃ የሰው ልጅ ነን ካልን እነዚህን ነገሮች አውቶማቲክሊ የመጨረሻው ሌቭል ሙቤ አስጠንቅቀህ የምትነግራቸው the only thing ይሄንን ነገር ቪዲዮ ሊለቁ የሚችሉ ወይም ማንኛውም ሚዲያ ተከታትለን ልታዘጉበት እንደምትሉ አስረግጣችሁ በቃ እንደማንኛውም እንትን ይሄ በቃ የሰው ልጆችን ህይወት አደጋ ላይ የሚጥል ነገር ሊያደርጉ የሚችል ማንኛውም የቲክቶክ ይሁን የዩቲዩብ አካውንት በማንኛውም መንገድ ይሄ ግሩፕ እዚህ ያላችሁ 2300 ሰዎች ያላችሁ በዚህ ነገር ተባበሩ። ምክንያቱም ያ ነገር አላስፈላጊ ነገሮችን መዘዞችን ይዞ ሊመጣ ይችላል። ስለዚህ እነዚህ ነገሮችን ይሄንን አስረግጠህ ትነግራቸው ጥሩ ነው። መርሐባ። አዎ ይሄ ነገር ትክክል። በነገራችን ላይ ያው ላይፍ ስትሪሙ የኔም ስለነበረ ልጅቷ ስታወራ በዚህ ነገር ላይ እኔ መክሰስ መብት አለኝ ማለት የራሴን ላይፍ ስትሪም ላይ ቪዲዮ ሼር ካረጋችሁት ዩቲዩብ ላይም ቢሆን ከዚህ በፊትም እንደዚህ አርግቻ አንድ ነገር አዘግቻለሁ እና ያ ሰው ካዘጋውት በኋላ እንዳስከፍትለት ነገረኝ እና ትክክል አይደለም፣ መብት የለውም። የፕሮፋይት ነገር ስለሆነ ቀርቶ የምትለቁ ሰዎች ጥንቃቄ እንድታደርጉ ለምኛም ህጉን በደንብ ስለምናውቀው የለቀቃችሁት ልጅቷ ቅድም ስትናገርና ይሄን ነገር ሆኛለሁ ያለችውን እንድታጠፉት በአክብሮት እንጠይቃለን። እዚህ ያላችሁ ሰዎች ደግሞ ቪዲዮን ተለቆ ካያችሁ ለእኛ ሼር እንድታደርጉልን እባካችሁን። ለምን ይሄ ወሳኝ የሆነ ጉዳይ ነው እና ያው ለልጅቷም ሴፍቲ ማሰብ አለብን። የራሳችንን ጥቅም ብቻ ሳይሆን ልጅቷም አደጋ ላይ እንደሆነችና አደራ አለው። ቪዲዮ ካያችሁ እህቶቼ ወንድሞቼ ለእኛ ሼር እንድታደርጉልን በውስጥ ላኩልን። ኢንሻአላህ እንዴት እንደምናጠፋው ያው እኛ ችግር የለውም እነግራችኋለን። ይሄ ነው በእኔ በኩል ምለው። እንግዲህ እኔም ስልኩን አልደውልም። የሆነ ስልክ የተላከልኝ ነገር አለ ይቅር በቃ አብዲ የላከልኝ ስልክ ጋር አልደውልም በቃ ይቅር። ጉዳዩ እዛ ከደረሰ በቃ ልጅቱ እስከምትወጣ ብቻ ነው። ከዛ በኋላ እኮ ጠበቃ ምናምን የሚባል ነገር የለም። አይ እኛ እኮ ጠበቃ ያን ነው ያው ጠበቃ ሳውዲ ስለሆነ ዜጋው እኛም ስለምናውቀው ያው በዚህ አይነት ነገር ላይ እንደዚህ ተከስቶ ለጥያቄ ነው የምንጠይቀው። ምንድን ነው ይሄ ነገር ምን ማድረግ ይቻላል ለማለት ነው እንጂ ጠበቃ እንያዝ እያልን አይደለም። አንተ አልተረዳህም። ተረድቻለሁ። እኔ አሁን የፍቄም ጭንቀት ሁሉንም ተረድቼዋለሁ።
በነገራችን ላይ የፍቄም ጭንቀት ዛሬ እንደዚህ የሆነበት ጭንቀት አጀንሲው ጋር እንዲደርስ ያልፈለግንበት ምክንያት አንድ የአብዲ ሚዩት አድርገው ዛሬ ትናንትና እህታችን ተገላለች። በነገራችን ላይ እህታችን እኔ ቅድም ላይፍ ገብቼ ነበረ። ኤጀንሲዎች በጣም የሚሰሩት ስራ በጣም ከባድ ስራ ነው። እነዚህ ሰዎች ወደ ህግ ቀርበው መጠየቅ አለባቸው። ዛሬ እህቶቼ መጥተው አንዲት እህታችን ተገላለች፣ ተገላ ሬሷ ቢሮ ውስጥ ነው ያለው ብለውኝ ፎቶ ከቢሮ ተነስቶ ነው የተላከልኝ። የልጅቷን ፎቶ እንግዲህ ቪዲዮ ለቅቄው አይታችሁታል። በሚያሳዝን ሁኔታ ልጅቷ እንግዲህ ከኢትዮጵያ ሲልኳት አረብኛ ፐርፌክት ትችላለች፣ አረብኛ ተናጋሪ ናት ብለው ነው የላኳት። ልጅቷ እዛ ቤት ከገባች በኋላ ሰዎቹ ትልልቅ ሰዎች ናቸው። አረብኛ አንቺ አቺም እኛ ደግሞ የፈለግናት አረብኛ የምትናገር ነው ብለው ወደ ቢሮ እንድትል መልሰው ላኳት። ቢሮ ደግሞ እኔ ይሄ ሁሉ ብር ከፍዬ አረብኛ ትችላለሽ ብዬ አምጥቼሽ ብሎ 10 ቀን ሙሉ ቀጥቅጦ ፊቷን ፎቶዋን ከፈለጋችሁ ከጀርባ አርግቼ ያሳይቻለሁ። የሰው ልጅ እንደዚህ አርግቶ እንዴት እንደመተታ ይቅርታ እና አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታየው። እህቷን አናግሪያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ አጎቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየውም ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቆ ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ ሲስተም ላይ ቼክ እንዳረጋት መች እንደወጣች እፈልጋለሁ ስለው እሱንም አሁን ልክልሃለሁ አለኝ። መልሼ ስደውልለት ምን ነው ቁጥሩን አላክልኝም? አይ እኔ ያለኝ ቁጥር የቢሮቹ የሪያዱ ነው የደማሙ የለኝም አለኝ። ላክልኝ የጠበቅኩ ነው አልኩት። መረጃ እፈልጋለሁ አልኩት። ከዛ በኋላ ስልኩን ጠፋ፣ ዘጋ። ላይፍ ላይ ቁጭ ባልኩበት ሰዓት ወይስ ወደ 2000 ሰው አለ። እንደ ድንገት አጎትየው መጣ። ማናት እቺ እኮ እኔ አጎቷ ነኝ፣ የወንድሜ ልጅ ናት። ምን ሆና ነው? አይ አልሰማህም? አልሰማሁም። አልሰማችሁም? አልሰማንም። ይኸው ቤተሰብ ቪዲዮ ክፈቱ። ከፈተ። አጎት ሁሉ ቤተሰብ ተሰብስቦ አልሰማንም። ምንድን ነው የተፈጠረው? እቺ ልጅ ታውቃታላችሁ? አዎ ከዲጃ ነው ስሙ። አዎ ምን ሆና ነው? አይ እንደዚህ ሞታለች። ኦኬ ከዛ ምን ያደርጋሉ? ቀጥታ እህትየው ጋር እንድደውል እህት አለቻት ሪያድ የተባለ ታውቃታላችሁ ስን አሁን እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መታ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል። እና ጠየኳት፣ ደውሎልሽ ነበር ኤጀንሲ ስላት፣ ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የቲኬት እንከፍላለን ብሎ እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት፣ አጎትየው እንዳልደወለለት፣ ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ። እናትና አባቷ እንደ ሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ነን ከልጅቷ ጋር ከከሪጃ ጋር ማለት ነው። ምን መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የእሷ ቡክ የሚባል ልጅ አለ። የእሷ ወንድም ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ድምጿ ጠፋ፣ ምን ሆና ነው ብላ እዚህ አዲስ አበባ የላከው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድን ነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም ለእኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ እየሰማ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው። አሁን
ወላሂ ላዚም ለምን ልክ ነህ። ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው እንደዛ ነው ተባለ። አሁን ደግሞ የሷ ሲስተር እዛ ሪያድ አለችም አለች። የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ተመልከቱ እንግዲህ ኤጀንሲው ግብፃዊ ነው። 10 ቀን ነው እንደዚህ ደብድቦ የገደላት። ይሄ ማነው ወንድማችን እንዳለው ከሆነ የሚያውቃችሁ ከሆነ ዳታ ካላችሁ ለኔ ቤተሰብ ናቸው እነሱ በጣም ቅርብ አዳምጠው አንዴ አዳምጠው። ኤጀንሲው የምታውቀው ከሆነ በሄደችበት ኤጀንሲ የምታውቁት ከሆነ አውቶማቲክሊ አሁን ወንድም ኻሊድ ቅድም እንዳሉት እዛ የሚኒስትሯ በቅርብ ስለሚያውቃት ኤጀንሲን አንጠልጥሎ ነው የሚያመጧችሁ። አንጠልጥሎ ሙባረክ ይሄ ነገር በጣም ሲሪየስ ኢሹ ስለሆነ አንጠልጥሎ ነው የሚያመጧችሁ ኤጀንሲዎችን። አዳ ቱጃር በሸር ገባ ቱጃር በሸር ደግሞ በድፍረት ይገርማል በድፍረት ውርስና ካሳ ምናምን አይደለም ሙባረክ። እዚህ ያስያዙት ብር ስላለ ያስያዙት ብር ለምሳሌ እነሱ ያስይዛሉ 2 ሚሊዮን 1 ሚሊዮን የሚባል ብርን ስለሚያስይዙ ያ ብር እንዳይበላባችሁና በቃ መንግስት ሪካርድ ውስጥ ወይ ሬድ ላይን ውስጥ እንዳያሰምርባችሁ ብሎ ነው እነሱ 2 ወር ተቀመጪ አርፈሽ አድቢ ለስራ አይደለም የሚሉትና የሚጨማለቁት። አይተሃል ሙባረክ። ልጅቷ የተመለሰችበትን ኬዝ ልንገራችሁ። ልጅቷ የተመለሰችበት ኬዝ አረቡ ያመጣት ለእናትና ለአባቱ ነው። ለእናትና ለአባቱ ሽማግሌዎች ሲያመጣ ለቢሮ ያስገባው ቋንቋ የምትችል ወይም የስራ ልምድ ያላት ብሎ ነው። የኢትዮጵያ ኤምባሲ የኢትዮጵያ ኤጀንሲ ሶሪ ቋንቋ ትችላለች ብሎ ነው ሲዲ ሰራላት። መታ ሰዎቹ ጋር መግባባት ሳትችል ምን አድርገዋል? ሰራተኛ ይቀጥሩና ለአንድ ወር እንድታስተምራት ያደርጋሉ። በአንድ ወር ውስጥ ቋንቋ ልትለምድ አትችልም ይችላል። ሲያዋት ስላልቻለች አረቡ የወር ደሞዟን ከፍሎ በስነ ስርዓት ልጅቱን መልሷል ወደ ቢሮ ማድረግ ያለበት የዚህ ቢሮ ማድረግ ያለበት በ24 ሰዓት ልጅቱን ወደ ኢትዮጵያ መላክ ነው። ሌላም የስራ እድል የለም። ለምን? ሲዲዋ ተሳስቷል። ቋንቋ ትችላለች ተብሏል። ቋንቋ ካልተቻለ ቀይና ተብላ ጥቁር ከሆነች አጭር ተብለው ረጅም ካመጡ የስም ስተት፣ የሃይማኖት ስተት፣ የእድሜ ስተት ካለ ቀጥታ መመለስ ነው ህጉ የሚለው። ልጅቱ መመለስ ሲገባት ስትመለስ ደግሞ ወጩን የሚችለው የኢትዮጵያ ኤጀንሲ ስለሆነ ያን ወጭ ላለመቻል ከማን ጋር ችግር ፈጥሯል ማለት ነው? ከመንዱቡ ጋር ከሱፐርቫይዘሩ እዚህ መክተብ ጋር ያለው እዚህ ቢሮ ጋር ያለው ማለት ነው። እዚህ ያለው ቢሮ የጠለበው ቋንቋ የምትችል ያየላከው ቋንቋ ማትችል ሁለቱ ሲጋጩ ልጅቱን እንደዚህ አድርጎ ነው ቀጥቅጦ የገደላት። አሳልፈው ለጥላት የሰጧት የኢትዮጵያ ኤጀንሲዎች ናቸው። እኔ ለዚህ ነው ኤጀንሲዎቻችን ይመርመሩልን ይጠየቁልን። ይሄኛው ልጅ የገባው የቱርክ ባንዲራ ያደረከው ልጅ ምናልባት ቤተሰቦቿ የት ነው ያሉት? ነገ በዚህኛው ልጅ ጉዳይ ግዴታ ስለምንሄድ እዛ ቢሮ የምንገባ ከሆነ እህቷ መታ ነበር እኮ እህትየው አጎቶቿ መታ ነበር። አይ እዚህ ጋር ላለው አይደለም። እዛ በሰራተኛ ማህበራዊ ጉዳይ ላይ ስንገባ ኦልሞስት የዚህኛውም ኤጀንሲው ስሙ ካለ ነግረን እንወጣለን። ምክንያቱም አንዳንድ ጊዜ እኛ እዚህ ጋር ስላወራን ቢሮ ያሉ ሰዎች በሙሉ የሚያውቁት ነው የሚመስለን። ሰው ገብቶ ካልነገራቸው ስላለው ችግር ቤተሰብ ሄዶ ካልተናገረ እዛ ጋር ያሉት ሰዎች በፍጹም ሊያውቁት አይችሉም። ስለዚህ ነገ የምንገባ ከሆነ በልጅቷ ጉዳይ ይህንንም ጉዳይ ወስደን ፎቶውንም ሞባይል አክሊ ስልኬን እጽፍልሃለሁ። ፎቶውንም የኤጀንሲውንም ስም የልጅቷን ቅድሚያ የዛችኛውን በህይወት ቅድሚያ ማዳን አስተላልፌልሃለሁ። ለሰው እንዲህ ልከውልሃል መሰለኝ ቅድም ልክ ያለው ሙኒት የዚህኛው አልመጣልኝም። ኦኬ ሙኒት የካላት ሙኒት ትልክልኛለች። ለምን ነገ ከገባን እኔ ከዚህ በላይ ባልቆይ ደስ ይለኛል። ራሴ ይፈነዳ ነውና አንዱ ላይ ተደረበ። ወላሂ ሌላ አለ ወላሂ ለምን ትክክለኛ ኢንፎርሜሽን በኤቪደንስ ካለ ይነፏቸዋል። እኔ ነገ አንተ ገባለሁ ስላልከኝ ማህበርም እዛ ሳውዲ ላይም ያለው ወላሂ ይነፏቸዋል። ወላሂ ይልሃለሁ ቀልድ አይደለም። ፍቄ
እንግዲህ ስማ ቆይ አንድ ነገር ላሰማችሁ እዚህ ላላችሁ ቅድም ላልሰማችሁ እንግዲህ ይሄ አጀንሲው ነው በጣም እህቶቻችን ደውሎ ሲጨቀጭቁት እንግዲህ የተናገረው ይሄ ነው እንግዲህ በቂ መረጃ አለን ማለት ነው እኔ ቅድም ደውዬ ሳናግረው አይ ገና ነው ሙባረክ ያ እኔ ሁሌም ምለው እኔ ኤጀንሲ ያሉ አንዳንድ ናቸው ይላል ሁሉም አይልም ግን ሰው እንዳልሆኑ ያ ሉብናን ላይ ያለው ነው እንዴት ይጫወቱባችሁ ነበር እህቶቻችን ላይ ጦርነት ባለበት ሀገር ላይ $2000 እና $700 እና ምናምን ያሉ ጭራሽ በሱ ተነስቶ እኛ ላይ ራሱ መስፋራትና አንተ ላይ ራሱና መዛት ይዝቱ ነበር አይደል እነዚህ ማፊያዎች ማፊያ ሌቭል ራሱ መሆኑ መልቻሉም ሰው ለመሆን ራሱ ትንሽ ይቀራቸዋል ከእንስሳም አይደሉም ሰው ለመሆኑም ትንሽ ገና ሌቭል ይቀራቸዋል እና ሙባረክ يا اخي الله يرضى عليكم تعبتوا قلبنا يا اخي እንግዲህ እስኪ ቆይ አንዴ ለማሰማው አንዴ እዚህ በኢትዮጵያ እንትን የሚሆን ነገር ካለ ነው ያለው ልፈልግ ነው አሁን እኔ መግባት ተፈለኩት ለዚህ ነው የት ነው አድራሻቸው ወስፍልኛለ የቤተሰቦቿ ወደ የነሱ እርሻ ወደ ወለጋ ወደ ሻምቡ ወለጋ ነው ያሉት እነሱ ወደ ወለጋ ነው ኦኬ የሄደችበት ኤጀንሲ ስም አለ ሁሉ ነገር አለ ሁሉ ፎቶ ስም አድሬስ ስልክ ቁጥር ሁሉ ነገር ማን ፍቅ የሚገርም ነገር እቺ ልጅ እንግዲህ ሞታ አጠገቧ አንድ ኬንያዊ የሆነች ዜጋ ናት እቺ ኢትዮጵያዊ ናት ሞታ እዚህ መክተብ ውስጥ ተጥላለች ስለዚህ ትልልቅ ሚዲያ ላላቸው አድርሱላችሁ ብላ ለአንዲት እህታችን ከሷ ጋር የሆነ ቦታ መሳሪያ ቤት ውስጥ ለሷ ሼር አረገችላት ማለት ነው እንግዲህ አዛው ነው ያነሳቻት አሁን ያያችሁት ፎቶው አሁን አጠገቧ ነው የተነሳው እንግዲህ አንስታት ነው የላከችልን እንግዲህ እንደዛ ደብድቦ ቀጥቅጦ መክተብ ውስጥ ጥሏታል የሚገርመው ነገር እኔ የምለው ሬሳው አሁን መክተብ ውስጥ ነው ያለው አሁንማ ያው እንግዲህ አሁን እነሱ እንዳሉት ከሆነ ሬሳው ያው ጉዳዩ ሰውየው ያው ደውዬኔ አናግሬዋለሁ ለኔ የሰጡኝ መልስ እሺ ዶክመንቱን ላክልኝ እኔ አሁን ቀደም አንድ ላይ ነው ከለውጭ ጉዳይ ያሳወኩትኝ ማስረጃ ምንድልክ አንድ ላይ ላክልኝ እኔ ግን አሁን እኔ አምናቸዋለሁ አላምናቸውም ነው እኮ ችግሩ እኮ እነሱ ስናናግራቸው ጉዳዩ ኦልሬዲ ማን ነው የገደላት ብለን ስንጠይቅ የሰጡ መልስ ይሄ ነው ያው ስሙት አረብ ነው የገደላት ግብፃውያን ናቸው አረቦች ናቸው የገደሏት በቃ ላክልኝ ቮይሱንም ዶክመንቱን ላክልኝ እኛ እየተከታተለን ነው ኢንሻአላህ አላህ ይርዳን ደግሞ አላህ ይጨምርበት እኛ እየተከታተለን ነው ሰውየው መዛት አስረነዋል ታስሯል መንግስት ይዞታል ኬዙን ያው ለናንተ ለመመለስ ብዙ አልችልም አሁን ኬዙን አግኝተናታል አብሽሩ ችግር የለውም አግኝተናታል እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ ችግር የለውም አብሽሩ በቃ እኛ እንከታተለዋለን እነሱ ጋር እንግዲህ አሁን እኛ ኤጀንሲው ሙቤ ስለ ኤጀንሲዎቹ ኦልሬዲ